እሺ መጽሐፍ ቅዱስ የያዛችሁ ሰዎች ለሊት የሰማሁት አንድ ቃል አለና እሱን እናንብበው። ትንቢተ ኢሳይያስ ምዕራፍ 41 ላይ ከቁጥር 8 ጀምሮ ባሪያዬን እስራኤልን የመረጥኩ ያዕቆብም ወዳጄ የአብርሃም ዘር ሆይ አንተ ከምድር ዳርቻ ያዙ ከማዕዘኗም ጠራሁና አንተ ባሪያዬ ነህ። አንተ ምኔ ነህ? ባሪያዬ ነህ። ቀጥሎስ መርጬሃለሁ። አንተ ባሪያዬ ነህ፣ መርጬሃለሁ፣ አልጥልህም። አጠገባችሁ ያለውን ሰው እግዚአብሔር አይጥልህም በሉት። ቀኝ እጃችሁ ከፍ አድርጉና እግዚአብሔር አይጥልም በሉስ። ድገሙና በሉስ። የመጨረሻ ማካፍላችሁ ርዕስ ይሄ እግዚአብሔር አይጥልህም። አንተ ባሪያዬ ነህ፣ እኔም ምን ብዬሃለሁ ያለው ነው፣ መርጬሃለሁ። ከዛስ አልጥልህም። ቁጥር 10 ላይ ያልኩ ሆይ ይልና እንዲላል እኔ ካንተ ጋር ነኝ፣ አትፍራ። አጠገባችሁ ያለው ሰው እግዚአብሔር ካንተ ጋር አለ፣ አትፍራ በሉት። እኔ ካንተ ጋር ነኝና ምን አትበል፣ አትፍራ። እኔም አምላክ ነኝና ምን አትበል፣ አትደንግጥ፣ አትደንግጥ። ሁለተኛ ቀጥሎ አበረታሃለሁ፣ እረዳሃለሁ፣ አበረታሃለሁ፣ እረዳሃለሁ። ቀጥሎስ በጽድቀኝ ደግፌ እይዛለሁ። አጠገባችሁ ያለው እግዚአብሔር ይዝዋልና አትፍራ በሉት። ቁጥር 8-9 ላይ ምንድነው ያለው? አንተ ባሪያዬ ነህና መርጬሃለሁና ምን አልልህም፣ አልጥልህም። ቁጥር 11 እነሆ የሚቆጡ ሁሉ ያፍራሉ ይዋረዱማል፣ የሚከራከሩ እንዳልነበሩ ይሆናል፣ ይጠፋሉ። አንድ ሰው ጮሆ አሜን ይበል። የሚጣሉህን ትሻል አታገኛቸው፣ የሚዋጉን እንዳልነበሩና እንደ ምናምንቴ ይሆናሉ። እኔ አምላክህ እግዚአብሔር አቤት አቤት አቤት። ይኸው አሁንም ደገመ ቁጥር 13 እኔ አምላክህ እግዚአብሔር አትፍራ እረዳሃለሁ ብዬ ቀኝህን። አጠገብ ያለው ሰው እግዚአብሔር ቀኝህን ይዟል በሉት። እጅሽ ከፍ አድርጊና እግዚአብሔር ቀኝህን ይዟል በሉስ። ጠላቴ ሆይ ስማ፣ ጮኩላ ጠላቴ ሆይ ስማ፣ እግዚአብሔር ቀኝህን ይዟል። አጨብጭቡ ለዚህ ቃል። ከምድር ዳርቻ ምን አልኩ አለው? ጠራው። እግዚአብሔር ከምን ሰፈር እንደጠራን ሁላችን እናውቃለን። ያዕቆብ የተባለውን እስራኤልን እግዚአብሔር ምን ይለዋል? ከምን ሰፈር? ከምድር ዳርቻ ከጣዖት መንደር ምን አደረኩ? ጠራሁ ይላል። አንተ ምን ነህኛሉ? ባሪያዬ ነህ፣ መርጬሃለሁ አለ እግዚአብሔር። ለተመረጠው ባሪያ ለሆነው ሰው ለያዕቆብ ወይም ለእስራኤል ለተባለ ሕዝብ እግዚአብሔር በነቢዩ አፍ በኢሳይያስ የተናገረው የኪዳን ቃል። ወዳጆቼ ዛሬ እዚህ ቤት የመጣችሁ ብር ያለው ስልጣን ያለው በጣም ተወዳጅ የሆነ በብዙ ሰራዊት የተከበበ ሰው ያለው ሰው ከናንተ ጋር ከሚሆን ሰማይ ከናንተ ጋር ከሆነ ይበቃል። አጠገባችሁ ያለው ሰው ሰማይ ካንተ ጋር ብቻ ይሆን በሉት። እጅሽ ከፍ አድርጊና ሰማይ ከኔ ጋር ብቻ ይሆን በሉት። ሰማይ ከሱ ጋር የሆነለት ሰው፣ ሰማይ ከሱ ጋር የሰነበተለት ሰው ምንም አይነት ነገር ህይወቱ ላይ ቢመጣ፣ በምንም አይነት ወጀብና አውሎ ንፋስ ውስጥ ቢያልፍ እንኳን ማን ነው የሚያሸንፈው ካልከኝ ሰማይ አብሮት ያለ ሰው። ሰማይ በምድር ስለሚተዳደር ማለት በሰማይ ምድር ስለሚተዳደር ነው ምላችሁ። እግዚአብሔር ከሱ ጋር የሆነ ሰው። ለዚህ እኮ ነው የእስራኤል ልጆች ኢያሱ ጋር መጡና እንዲያሉ ከሙሴ ጋር እንዳለ ብቻ እግዚአብሔር ካንተ ጋር ይሆናል፣ እንገዛላለን፣ እንታዘዝላለን ብቻ አሉት። እግዚአብሔር ካንተ ጋር ይሁን። አጠገባችሁ ያለውን ሰው እግዚአብሔር አይጥልሽም በሏት።
እና ለጠራው ለኪዳኑ ሕዝብ ለያዕቆብ ለተባለ ሕዝብ እግዚአብሔር የተናገረው የተስፋው ቃል እስራኤል እዚህ ክፍል ውስጥ ወርቃ ምርኮኛው ነው በ70 ዓመት በባቢሎን ውስጥ በግዞት ውስጥ ባለችበት ሰዓት ነው በጨለማ ቤት ውስጥ ተቀምጣ ባለችበት ምርኮኛ በሆና ባለችበት ሰዓት ላይ እግዚአብሔር በነቢዩ አፍ የተናገረ የተስፋ ቃል እዚህ ቤቱ ዛሬ የመጣችሁ የአባቴ ብሩካኖች እግዚአብሔር ወርቃ ከስራ ተማርካ ላለችው እስራኤል መጣና እንደዚህ አላት እኔ ካንተ ጋር ነኝና ምን አትበላለሁ አትፍራ አጠገባችሁ ያለውን ሰው እግዚአብሔር ካንተ ጋር ነውና አትፍራ በሉት የሆነ ሰው ዛሬ በዚህ ቃል ተጽናንቶ ይወጣል ሲጁ ከፋርጎና ከፋርጎና እግዚአብሔር አይጥልም በሉ ጠላት ይስማ እግዚአብሔር አይጥለኝም በሉ ናዚ ክፍል ውስጥ እግዚአብሔር አንደኛ እንደዚህ ያለው እኔ አምላክ እግዚአብሔር ካንተ ጋር ነኝና አትፍራ ካለው በኋላ እንዲህ ይለዋል አትደንግጥ ከዛስ አበረታሃል ዛሬ የሆነ ሰው በርትቶ ይወጣል ሆሴ መጽሐፍ ላይ የእግዚአብሔር ቃል ሲናገር ኤፍሬም ለተባለ ለእስራኤል ሕዝብ እግዚአብሔር እንዲህ ይላል ለኤፍሬም ኤፍሬም ሆይ እንዴት እጥልሃል እንዴትስ አሳልፌ እሰጥሃል ወዳጆች አጠገባችሁ ያለውን ሰው እኔ ለአንድ ሰው ይሆናል አሁን ይህንን ቃል እየተናገረ ይሆን እስቲ እግዚአብሔር አሳልፎ አይሰጥም አይጥልህም በሉት አወዛብዙ እጅን አሳልፎ አይሰጠኝም በሉ ሰዎች እዚህ ቤት ዛሬ የመጣችሁ ስሙ 12ቱን ወር ሙሉ በመንገዳችሁ ላይ ይሄን ትንቢታዊ ቃል አውጁ እግዚአብሔር እንዲህ ነው ያላችሁ እኔ እግዚአብሔር አልጥላችሁም ነው ኢያሱ መጽሐፍ ምዕራፍ 1 ላይ ቀደም ያልኳችሁ ላይ ልክ ሙሴ ካለፈ በኋላ ኢያሱ ጋር እግዚአብሔር መጣና አንድ ነገር ተናገረው ህዝቡ በጣም 30 ቀን ሙሉ ስለ ሙሴ ያለቀሰ በነበረበት ምድረ በዳ ላይ እግዚአብሔር መጣና እንደዚህ ያለው ከሙሴ ጋር እንዳለው እንዲሁ ካንተ ጋር እሆናለሁ ዛሬ ወንድሞች በእስራኤላውያን ፊት ለፊት ምን አደርጋለሁ አለው ከፍ ከፍ አደርጋለሁ አለ የሚገርማችሁ ነገር ምዕራፍ 1 ላይ ያለውን ቃል ሲናንበብ በጣም ከዚህ ቃል ጋር ስለሚገናኝ ምዕራፍ 1 ላይ ያለውን ቃል ሲናንበብ ምን ይላል ኢያሱ መጽሐፍ ምዕራፍ 1 ላይ ያለውን ቃል ከቁጥር 8 ጀምሮ የዚህ ሕግ መጽሐፍ ከአፍ አይለይ ነገር ግን ጻፎን ከአፍ አትለይ ካለ በኋላ እንዲህ ይላል ነገር ግን ይላል ጠብቅ ካለው በኋላ ታደርግና በቀንና በሌሊት አስብ ካለው በኋላ እንዲህ ይላል ይከናወንልህ ዘንድ ይላል ይከናወንልሃል ካለ በኋላ ቁጥር 9 ላይ እንዲህ ይላል በምትሄድበት ሁሉ አምላክ እግዚአብሔር ካንተ ጋር ነውና ጽና አይዞ አትፍራ አትደንግጥ ብዬ አላልሁምን ይሄ የኪዳን ቃል ነው ለሚሄድበት ጉዞ እግዚአብሔር ምን ይያለ ያለው እየተናገረው ያለው አሁን ጉዞ ልንጀምር ነው የ2018 ምን ጉዞ የልዩነት ጉዞ ልንጀምር በምትሄጅበት ጉዞ በምትሄጅበት ምድር በምትንቀሳቀስበት ሰፈር ይሄ ቃል አሸናፊ ያደርጋል እጅሽ ከፍ አድርጊና አሜን በይናት እስቲ አሜን በለይ በጌታ ምን በል ጽና አይዞ አትፍራ አትደንግጥ ተገባችሁ ያለው ሰው አይዞ በሉት አትፍራ ጽና እግዚአብሔር በሉት አይጥልህም እስቲ እግዚአብሔር አይጥለኝም በሉ ወዳጆቼ እዚህ ቤት ውስጥ ያላችሁ የአባቴ ብሩካኖች ይሄ የተራመድ ነው ያለው ተራምደን ከቤት የመጣ ነው መሬት እንኳን አይጥለኝም ብላችሁ መሬቱን ተማምናችሁን የመጣችሁት የመሬቱን ያክል ያመናችሁትን ያክል እግዚአብሔርን በዚህ ዓመት እመኑት መሬት ካልጣለ የተቀመጥከው መቀመጫ ካልጣለ ይሄ የተጠመጥሽው ፕላስቲክ ወንበር 100 ኪሎ ተሸክሞ ቁጭ ብሎ ዘጭ ብሎ ያለ ሐሳብ ይሄን ቃል እየሰማ ነው ያለው ወንበሩን ያመንኮን ያክል ይሄ ምሰብኮን ቃል ካመን ወንበሩን ያመናችሁትን ያክል ሰው እንኳን ስጋ ለባሹን ምን ያረጋል ይመካል በስጋ ለባሹ ሁሉ ምን ይላል ይታመናል ሰማይ አብሮት የሆነ ሰው ሰማይ አብሮት የከረመ ሰው በሄደበት ሁሉ አሸናፊ ይሆናል አጠገባችሁ ያለውን ሰው ሰማይ ካንተ ጋር ይሁን በሉት ሰማይ ብቻ 2018 የሰማይ ማለት ማን እንደሆነ ታውቃለህ እግዚአብሔር እኮ ነው
በዚህ 2018 የእግዚአብሔር እርዳታ ካንቺ አይለይም። እጂ ዘርጋናሜ ብለው ውሰድ። አጠገብ ያለውን ሰው የእግዚአብሔር እርዳታ አይለይህም በሉት። ሰማይ አብሮህ ይቁም፣ እግዚአብሔር አብሮሽ ይቁም። እናት በትዳርሽ ውስጥ፣ በስራሽ ውስጥ፣ በጤናሽ ውስጥ እግዚአብሔር ብቻ አብሮህ ይቁም። እውነት ውሸት። ለዚህ ኢሳይያስ ነብዩ ኢሳይያስ ለ70 ዓመት በባቢሎን ተጥላ ወዳለችው እስራኤል ከተላኩ ነቢያቶች መካከል አንዱ ነው እና የጊዜው ድምጽና የጊዜው መልእክት ከሚያመጡ ነቢያቶች መካከል አንዱ ነው። እስራኤል እግዚአብሔር ስላመጣጧ ጀመረ። ከምድር ምንድን ያላት? ከምድር ዳርቻ ምን እንድትሆኚ? ባሪያዬ እንድትሆኚ፣ አገልጋዬ እንድትሆኚ ምን ያልኩሽ አላት። መርጬሻለሁ፣ ጠርጬሃለሁ እያለ እግዚአብሔር ከተናገረው በኋላ እንደዚህ ይለዋል፣ አልጥልህም አለው እግዚአብሔር። አተ በጣዖት እኮ ነው እግዚአብሔርን በድሎ ነው የወደቁት። እግዚአብሔር ወርቃ ላለችው እስራኤል፣ ተሰብራ ላለችው እስራኤል፣ ምርኮኛውና ላለችው እስራኤል የተስፋን ቃል ይሰጣታል። እኔ እኮ የእግዚአብሔር እኔ እንደገና አምላክ እኮ ነኝ። በዚህኛው በኤርሚያስ በኩል ይመጣና እንዲህ ይላል፣ እኔ እኮ እግዚአብሔር እንደገና አምላክ ነኝ። እንደገና ምን እልሻለሁ አለ፣ እሰራሻለሁ። አንቺም እንደገና ምን ትያለሽ? ትሰሪያለሽ ይላል። አረ አሜን በለኝ። እዚሁ ክፍል ላይ ደግሞ ምዕራፍ 52 ላይ ኢሳይያስ ላይ ምን ይላታል? አታፍሪምና አትፍሪ፣ አትዋሪ፣ አደንግጪ፣ እፍረትሽን ትረሻለሽ። አረ አንድ ሰው ጮሆ አሜን ይበል። እንደገና አለ እግዚአብሔር፣ እንደገና ምን አደርግሻለሁ አላት? እሰራሻለሁ አለ። አጥሮችሽን አለ በከባበሩ ድንጋዮች በቀይ እንቁ ሸላልም ምን አደርጋለሁ? እሰራሻለሁ። አየው ዛሬ ለአበረታታ አይደለም የመጣው፣ ቃል ይዤ ነው የመጣው። እግዚአብሔር አይጥልህም። እጃችሁ ከፍ አድርጉና እግዚአብሔር አይጥለኝም በሉ። የመጨረሻ 5 ለእስራኤል ወይም ለያዕቆብ ለተባለ ሕዝብ እግዚአብሔር የተናገረውን 5ቱን አንኳር ሐሳቦችን ወይም አንኳር የኪዳን ቃሉን ተናግሬ ልጠቅልል ሐሳቤ። በእውነት ነው የምነግራችሁ 2018 በዚህ መስከረም የመጀመሪያው ማክሰኞ ለማገልገል ቆሜ ነው ያለሁት። እግዚአብሔር እዚህ ቤት የእግዚአብሔርን ድምጽ ለመስማት የመጣችሁ እግዚአብሔር እንዲላችኋል፣ እኔ እግዚአብሔር አልጥላችሁም። እስቲ አጠገባችሁ ያለውን ሰው እግዚአብሔር አይጥልህም በሉት። ወደ አለህ ቦታ ያደርሰሃል በሉት። እስቲ እጃችሁ ከፍ አድርጉና ያደርሰኛል በሉ። ቁጥር 10 ደግመን እናንብብ። እኔ ካንተ ጋር ነኝና ምን አትበል፣ አትፍራ። እኔ አምላክህ ነኝና ምን አትበል አለው፣ አትደንግጥ። ምን እልሃለሁ አለው እግዚአብሔር፣ አበረታሃል። 2018 ወዳጅም ጠላትም ከሳሽም ቤተሰብም እያል እያበረታሽ በእውነት ወደ ፍጻሜ ያደርሰሃል። እስቲ ከኔ ጋር እጅ ከፍ አድርግና እያበረታ ያደርሰኛል በለ። እስቲ አጠገባችሁ ያለውን ሰው ይሁን የተኛም ሰው ሊኖር ይችላል፣ ጨብጦና እግዚአብሔር ያደርሰሃል በለ። ማላይ ነው ተሳፈርሽው እናቴ፣ ማላይ ነው ተሳፈርከው? እኔ በዚህ ቃል ተሳፍሬያለሁ። 2018 በቀኝም በግራም የሚነሳ ማዕበል ወጀብ ላይ እግዚአብሔር እያየ ማዕበሉን ወጀቡም እያየ እግዚአብሔር ወደ ተናገረኝ ፍጻሜ ያደርሰኛል። 3 ጊዜ ያደርሳል በሏኔ። 2 የመጨረሻ እግዚአብሔር ወደ ተናገረህ ጥግ፣ እግዚአብሔር ማለዳ ወደ አሳየህ ጥግ። ዮሴፍ ማለዳ ያየው ህልም ነበር፣ ያየው ራእይ ነበር። ያ ወደዛ ራእይ የሚደርስበት ገፊዎችን አዘጋጀለት፣ ተቃዋሚዎችን አዘጋጀለት። እነዛ ገፊዎች ልብሱን አወለቁ። አባትየው የገዛውን በህብር ያገጠችውን ያችን ልብስ አወለቁ፣ ቀዳደዱ፣ ፍየል አርዶ በደም ነከሩ። ከዛ ወስዶ ጉርጓድ ጣሉት። ከጉርጓድ አወጡና ለእስማኤል ሰዎች ሸጡት ይላል። በዛ ሁሉ ማዕበል ውስጥ በዛ ሁሉ ቻሌንጅ ውስጥ ወደ ግብጽ ወረደ ዮሴፍ ይላል መጽሐፍ 39ኛው ምዕራፍ ላይ ዘፍጥረት ላይ ወረደ። እግዚአብሔርም ከዮሴፍ ጋር ነበር ይላል። የሚሰራ ስራ ሁሉ ምን ይለት ነበር ይላል? ይከናወንለት ነበር ይላል። አታ ወደ ግዞት ወደ ባርነት ቤት እየወረደ እግዚአብሔር አብሮት ይወርዳል። 2018 እግዚአብሔር አብሯችሁ ይንቀሳቀስ።
ንገሩት ካጠገባችሁ እግዚአብሔር ይንቀሳቀስ ካንቺ ጋር በሏት እጅሽ ከፍ አድርጊና እግዚአብሔር ይንቀሳቀሳል ከኔ ጋር በሉ በጣም የሚገርመኝ ነገር ወረደ ካለ በኋላ ለማን ቤት ይላል ምን እንዲሆን ለጲጢፋራ ቤት ለፈርዖን ቤት ምን እንዲሆን ባሪያ እንዲሆን እስማኤል ሰዎች ሸጡት ይላል እዛ ሲገባም ይላል መጽሐፍ ሲናገር በቤቱ ላይ አለቃ ሆነ ይላል አለቃ መሆን እንዴት ይቻላል እግዚአብሔር አብሮ ካልሆነ ውጪ ለካ እግዚአብሔር ስላሳየው ህልም ስለተናገረው ቃል ታማኝ ስለሆነ በንጉስ ቤት ውስጥ አስገባው ንጉሱ በውጪውም በውስጡም ይላል በዮሴፍ ምክንያት ቤቱ ተባረከ ይላል ሰክሬቱ ምንድነው ሲባል ለካ ልዩነት የሚፈጥር የእግዚአብሔር አብሮነት ከሱ ጋር ነበር ይላል ቀጣይ 2018 ለሊት ብዬ እንዲህ ብዬ ጸለይኩ መለኮታዊ ሞገስ ልዩነት የሚፈጥር መለኮታዊ ሞገስ ከኔ ጋር ይሁን ብያ ዛሬ አንድ ትንቢት ተነብያለሁ በመሰሪበት ስራ ባቀርሽው ነገር ላይ የእግዚአብሔር ሞገስ ካንቺ ጋር ይሆናል የእግዚአብሔር አብሮነት ካንቺ ጋር ይሆናል ጨብጡት አጠገባችሁ ያለው ሰው እግዚአብሔር ካንተ ጋር ነውና አትፍራ በሉት እግዚአብሔር ከማን ጋር ከዛ እግዚአብሔር እንዲያል እረዳሃለሁ ካለ በኋላ አበረታሃለሁ አለው ቀጠለና ምን አለው እረዳሃለሁ እሺ አጠገባችሁ ያለው ሰው እግዚአብሔር ይረዳሃል በሉት አንድ ትንቢት ልናገር እዚህ ለአንድ ሰው 2018 ሰማይ እንዲህ ብሎኛል እረዳሻለሁ እሺ አንድ 3 ጊዜ እግዚአብሔር ይረዳኛል ሁለት የመጨረሻ ሰው ምን ያደርግልኛል በሉ ማን ነው በእግዚአብሔር የተረዳ ሰው አለ እዚህ ጁን ያሳየ ትላንት የረዳ ማን ነው ነገ የሚረዳሽ ማን ነው በሩን የሚከፍትልሽ ማን ነው ወደ ተትረፈረፈ እንጀራ የሚያስገባ ማን ነው ዛሬ ጸልያለሁ የእግዚአብሔር እርዳታ ያግኝ አራንድ ሶጮ አሜን ይበል ንጉሱ እንኳን እንደዚህ ኮን ያለ እግዚአብሔር ያረዳሽናል እኔ እንዴት ረዳሻለሁ ሄሎ እግዚአብሔር ካረዳሽ እኔ እንዴት ልረዳሽ ይላል በቃ እግዚአብሔር ካረዳ ሰው አይረዳህም ሴትየዋ የገዛ ልጇን በልታ ማለቀቅላ በልታ መታ ጮችበት ንጉሱ ጋር አንተን ለመብላት እኮ ደጅ ላይ ነን አለችውላ እና ንጉሱ እንዲህ ብሎ መለሰላት መፍትሄ ከሱ የምታገኝ መስሏት ነው እንጀራ ከሱ የምታገኝ መስሏት ነው እግዚአብሔር ያረዳሽን እኔ እንዴት ነው ምረዳሽ አለ አተሰው ስማኝ ኑሮ ጣራነካ ምናምን እንዲበ አራ አታውራው ባክ ማቴዎስ 6 ላይ ሂድና ተቀመጥ የሰማይ ወፎቹን ተመልከት ይልሃል አይዘሩ አያጭዱም ይላል ሄሎ እሺ አጠገብ ያለው ሰው ገፋ አርግና ይረዳሃል እግዚአብሔር በሉ እጅሽ ከፍ አርግና ይረዳኛል እግዚአብሔር በሉ ሶስተኛው ቁጥር 11 ነው የሚቆጡ ሁሉ ያፍራሉ ይዋረዱማል የሚከራከሩ እንዳልነበሩ ይሆናሉ ይጠፉማል 11ኛው የፍርድ ቃል ነው ይወጣለት ተከራካሪ ያለው ሞደቁን የሚፈልግ ኪሳራውን የሚፈልግ ፌላሪቲውን የሚፈልግ ሽንፈቱን የሚፈልግ እስራኤል ካለችበት ግዞት ቤት እንዳትወጣ የሚፈልጉ ቋሚ ጠላቶች አሏት ሚከራከሩ አለ ሚከራከሩ ብቻ አይደለም ሽንፈትን የሚፈልጉ አለ ምን ይላሉ አላችሁ ይዋረዱማል እንዳልነበሩ ይሆናሉ በዚህ 2018 ጠላቶቻችንን እግዚአብሔር ያዋርዳቸዋል ሲጃቹ ከፍ አርጉና ይዋረዳሉ በሉ የሚጣሉን ትሻቸዋለህ አታገኛቸው የሚዋጉ እንዳልነበሩ እንደምናምንቴ ይሆናል ተፈረደባቸው ማለት አለ ችክ ብሎ የሚከተልህ መንፈስ በገባህበት እየገባ የሚያደክምህ መንፈስ እንዳትጸልይ የሚከለክልህ መንፈስ ሳቅህን ለመውሰድ የሚከራ አራራራ ይሄ መንፈስ ዛሬ አናቱ ይበሳል አራተኛው የመጨረሻው መጠቅለያው እግዚአብሔር እንደዛል ጠላቶችን ምን እላቸዋለሁ ነው ያለ ያለው እበቀላቸዋለሁ ነው አጠገብ ያለውን ሰው እግዚአብሔር ጠላትን ይበቀላል በለው ቁጥር 13 እኔ አምላክ እግዚአብሔር ደገም እኔ አምላክ እግዚአብሔር አትፍራ
እረዳሃለሁ ብዬ ምንህን አጠገብ ያለውን ሰው እንዲህ በሉ የእግዚአብሔር ቀኝ ቀኝህን ይዛለች በሉት ቀኝ እጁን ለያስኩት ለቂሮስ አለ እስቲ እግዚአብሔር ቀኝህን ይዟል በሉት ወዳጆቼ አንድ ነገር ልንገራችሁ በዚህ 2018 በእግዚአብሔር ላይ ካልተደገፍ ከእግዚአብሔር ጋር ካልተጣበቅ ከእግዚአብሔር ጋር ሰላም ፈጥረ ካልተመላለስ ነገር ሁሉ ዳገት ነው የሚሆን ነገር ሁሉ ይከብዳል ለዚህ እግዚአብሔር እንደዚህ ያለው ቀኝን ይዣለሁ ቀኝ በብዙ ነገር ይመሰላል ቀኝ የኃይል ምልክት ነው አይደል የስልጣን ምልክት ነው ሌላስ የባለጸግነት በብዙ የሚተረጎምበት አካል ነው ቀኝ ማለት ለዚህ ነው ያንን አሕዛቡን ንጉስ ቂሮስ የተባለውን ራሱ 45ኛው ምዕራፍ ላይ እግዚአብሔር መጣና እንደ ቀኝ እጁን ለያስኩት ለቂሮስ አለ ከፊቱ ምን እላለሁ አለ እግዚአብሔር እሄዳለሁ አለ ተራሮቹ ትክክል አደርጋለሁ ናሱን ደጅ ሰብራል ምናምን የብረቱ ሞሮ እቆርጥ በምናም በጨለማ ነው በስውር ያለችውን ሀብት እኔ አንድ ነገር ልንገራችሁ ምንም ነገር ይቅር እግዚአብሔር ይያዛችሁ በእግዚአብሔር እጅ የተያዘ ሰው ሕይወቱ በእግዚአብሔር የተያዘ ኑሮ በእግዚአብሔር የተያዘ መውጣት መግባቱ በእግዚአብሔር የተያዘ ሰው ንፋስ መጣ ማዕበል መጣ በር ተከፈተ አልተከፈተ ነገር ተሳካ አልተሳካ ጉዳይ አይደለም በማን እጅ ስለተያዘ በእግዚአብሔር እጅ ስለተያዘ ለዚህ እዚህ ቤቱ ዛሬ የመጣችሁ የአባቴ ብሩካኖች እግዚአብሔር አይጥላችሁም ብዬ ስናገር ከዘፍጥረት እስከ ራእይ 22 ሄዳችሁ ስታነቡ በስሙ የጠራውን ሰው እግዚአብሔር ማንንም አልጣል ማንንም አሳፍሮ አያቅ ሂዱ አንብቡ መጽሐፍን ገልብጣችሁ እግዚአብሔር አምላክ በስሙ የጠራውን ሕዝብ በስሙ የጠራውን ሰው ጥሎ አሳፍሮ አያውቅ እዚህ ቤት ውስጥ ያላችሁ በሕይወታችሁ ውስጥ በተለያየ ተግዳሮት ውስጥ በተለያየ ሰልፍ ውስጥ እያለፋችሁ ያላችሁ ሰዎች ካላችሁ አንድ ነገር ልንገራችሁ እግዚአብሔር ቀኛችሁን ይዟል ከጎናችሁ ያለውን ሰው ነካ አርግና እግዚአብሔር ቀኝህን ይዞታል በል እግዚአብሔር ምንህን ይዟል ዛሬ ይዤ የመጣሁት ሜሴጅ ይሄ እግዚአብሔር አይጥልሽም ለምን ሲባል ቀኝሽን ይዟል ለምን ሲባል እረዳሻለሁ ብሏል ለምን ሲባል ጠላቶችሽን እንደምናምን ታርጌ እመታቸዋለሁ አረ አንድ ሰው ጮሆ አሜን ይበል